እና ክላሲክ መኪኖችን ሪስቶር እናደርጋለን። ለአንድ መሪ አንድ ፓተርን አውጥተን ለዛ መሪ ብቻ ነው የምንሰራው። ከስተመር ራሱ አይዲያ ይዞ ይመጣል። በዚህ አይነት ዲዛይን ስሩልን የሚላለን። መኪናው ላይም አይሰራም የኛ ስራ፣ መሪው ማውረድ ይኖርበታል ስንሰራ። የማርሽ እጀታዎችንም ሪስቶር እናደርጋለን፣ ከስተማይዝ እናደርጋለን። ከዛ በኋላ ያለው አብዛኛው ስራ ግን በእጅ የሚሰራ ይሆናል። ስራውን ከጀመርን 8 ዓመት ሆኖናል። አሁን ግን መሪ ላይ ፎከስ ማድረግ ከጀመርን አሁን ዓመት ከ2 ወራችን እየመጣ ነው። መጀመሪያ ስንጀምር በእንጨት ስራ ነበር የጀመርነው። ከዛ በመቀጠል ወደ ካር አውዲዮ ላይ ገብተን እነዚህ ስፒከር ቦክሶችን ነበር የምንሰራው። ከዛ ደግሞ አንቲክ እና ክላሲክ መኪኖችን ሪስቶር እናደርጋለን። እሱን አሁንም እያደረግን ነው፣ ግን ለአንቲክ እና ለክላሲክ ብቻ ነው። አሁን ላይ ፎከስ አድርገን ነው እየሰራን ያለ ነው፣ በይበልጥ መሪዎች ላይ፣ የመኪና መሪዎች ላይ ማለት ነው። በትዕዛዝ ነው የሚሰራው። አሁን መኪና መሪዎች ሲሰራ ብዙ ጊዜ መኪና አይቆምም እኛ ጋር። መኪናቸው መሪያቸው እንዲሰራ ሲፈልግ መኪናቸውን ያመጣሉ፣ ቅያሪ መሪ እናስርላቸውና መሪያቸውን ሰርተን ጨርሰን ይገጠማሉ ማለት ነው። መኪናው ላይም አይሰራም የኛ ስራ፣ መሪው ማውረድ ይኖርበታል ስንሰራ። እኛ ከስተም ስለሆነ የምንሰራቸው ሬዲሜዶች አይደሉም። መሪው በመጣ ሰዓት በመሪው ፓተርን ነው የምናወጣው፣ በመሪው ዲዛይን ነው የሚሰሩት። ሌሎቹ ምርጫዎች ደግሞ እንደ ደንበኞች ምርጫ ነው የሚወሰነው። እነዚህ ፕሮሰሶች ፓተርን ከማውጣት ስፌት፣ ከዛ በኋላ ያለው አብዛኛው ስራ ግን በእጅ የሚሰራ ይሆናል። ክሮቹን ማጠላለፍ በእጅ የሚሰራ ይሆናል። ያሉትም የፊኒሽንግ ስራዎች አብዛኞቹ በእጅ የሚሰሩ ይሆናሉ ማለት ነው። አሁን በደንብ ተቀባይነት እያገኘ ነው ያለው። አክቹዋሊ ልዩነታቸውን በደንብ ግልጽ እየሆነ ስለሆነ በደንብ ተቀባይነት አላቸው። እኛ የምንጠቀማቸው መሪዎች ማቴሪያሎች ለመሪ ተብሎ የተዘጋጁ ስለሆኑ ቆይታቸው ረጅም ጊዜ ነው የሚሆነው። ሲቀጥል ደግሞ እጅ ላይ የሚኖራቸው ኮንፈርት አሪፍ ነው። ከዛ በይበልጥ ግን እኛን ተቀባይነታችን እየጨመረ ያለው የፊኒሽንግ ላይ የምንሰጠው ትኩረት እና ዲቴሎቹ በደንብ ተቀባይነቱን ጨምሮልናል። ዲዛይኖቹን ስንሰራ የፋብሪካውን ውስጥ ላይ ያለው ኢንቴሪየር ነው መነሻ የምናደርገው። መሪው ብቻውን ገንጠል ብሎ እንዲታይ ስለማይፈለግ ከመኪናው ውስጥ ኢንቴሪየር ገጽታ ጋር እንዲመሳሰሉ ወይም ብሌንድ እንዲያደርጉ አድርገን ነው የምንሰራቸው። ከዛ በተጨማሪ ደግሞ ከስተመር ራሱ አይዲያ ይዞ ይመጣል። በዚህ አይነት ዲዛይን ስሩልን የሚላለን። እንደዛም ሲመጣ በደንበኛ ዲዛይን እንሄዳለን። ዋናው ግን መነሻችን ፋክተሪ የሚሰራበት መንገድ ነው የምንከተለው። አብዛኛውን ስራችንን ሶሻል ሚዲያዎች ላይ ፖስት እናደርጋለን። ቲክቶክ፣ ፌስቡክ፣ ቴሌግራም ሁሉም ላይ አለን፣ ፖስት እናደርጋለን። የምንሰራቸውን ስራዎች እዛ ላይ እናደርጋለን። ኮንታክታችንም አለ። የኦፊሳችንም 22 አካባቢ ላይ እንገኛለን። ትራፊክ ጽሕፈት ቤቱ ፊት ለፊት ያለን ኦፊስ። ወርክሾፓችን ደግሞ እዚህ ነው። አብዛኛውን ሰው ግን ኮንታክት የሚያደርገን በሶሻል ሚዲያዎችን በመጠቀም ነው። ሶሻል ሚዲያ ላይ ምናብ ካር አውዲዮ በሚል ያገኙናል ጎግል ላይ። ቲክቶክ ላይ ደግሞ ምናብ ከስተም፣ በምናብ ከስተም ያገኙናል። ብዙ አልቆየንም። ወደ መሪው ላይ ከመጣን 1 ዓመት ቢሆነን ነው። እያላመድን ነው። ትንሽ እነዚህኞቹ ዲቴል የሚፈልጉ ናቸው፣ የእጅ ስራዎች ናቸው። ሬዲሜዶች ስላልሆኑ ጥልቅ የሚሉ ነገሮች አይደሉም፣ ወይም በፋብሪኬሽን ደረጃ በርከት አድርገን የምናመርታቸው አይደሉም። ለአንድ መሪ አንድ ፓተርን አውጥተን ለዛ መሪ ብቻ ነው የምንሰራው። ስለዚህ ሰዓት ይወስዳሉ፣ የተወሰነ ልፋትም አላቸው። ቻርጅ የምናደርገው ምክንያታዊ ለማድረግ እየሞከርን ነው። እንደዛ አይነት ትዕዛዝ ነው አሁን ላይ ያለው። የተለመደ ነው። በማቴሪያል ደረጃ በጣም ብዙ አይነት ማቴሪያሎች ናቸው ያሉት። እንደ ከለርም ኦፕሽን ከመረጥናቸው ብዙ አይነት የከለር አማራጮች አሉ። ሲሰሩ ግን አንዳንዴ ዲዛይን እንዲቀየርም የሚፈልጉ አሉ። ከስተም ዲዛይኖች እንዲሆኑ ከኖርማል ክብነታቸውም እንዲወጡ የሚፈለጉ ዲዛይኖች አሉ። እንደሱ አይነት ዲዛይኖችም እንሰራለን። አብዛኛውን ጊዜ ግን የሚሰሩት እነዚህ አዳዲስ ሞዴሎች አብሶ ከኮሮና በኋላ አብዛኞቹ መሪዎች በሳኒታይዘር ምክንያት ተበላሽተዋል እና የነበሩት ሌዘሮች በሱ ምክንያት ኦልሬዲ ዳሜጅ ስለሆኑ እነሱን ኦልሬዲ የተቀየረ በማይመስል መንገድ በፋብሪካ ደረጃ እየቀየረን ያለ ነው። ብዙ ጊዜ የምንይዛቸውን ማቴሪያሎች ፋብሪካ ኦልሬዲ ተጠቅሟቸው የነበራቸው ማቴሪያሎች ናቸው እና በይበልጥ ፎከስ አድርገን እየሰራን ያለ ነው እሱ ላይ ነው። ወደ ነበረው ገጽታ መመለስ ነው። መሪ ስለሆነ ብዙ ጊዜ መኪና ላይ በገባ ቁጥር የምታየው ፊት ለፊት ያለ ነገር እሱ ነው እና እሱ ላይ ትንሽ ትኩረት ይፈልጋል። ዲቴል ላይ ነው በደንብ ፎከስ እያደረግን ያለ ነው። እንደዛ ነው ያሉት። ከዛ ውጭ ደግሞ ከስተም የሚሰሩ አሉ። ከስተም ሲሰሩ እነዚህ ፋይበሮች አሉ። ሪል ፋይበር እንጠቀማለን። ከዛ ውጭ ደግሞ ቴክስቸሮች አሉ፣ የተለያዩ ቴክስቸሮች፣ እነሱ በመጠቀም እንሰራቸዋለን።
ከመሪ ውጪ ሳውንድ ሲስተሙንም አልተውንም። አሁንም ቢሆን የስፒከሮች ሰቡፈሮች እና የስፒከር ቤቶችን እንሰራለን አሁንም። ከዛ ውጪ ደግሞ ሌላኛው የምንሰራው ሃይድሮግራፊክስ ነው። ሃይድሮግራፊክስ የመኪና ኢንቴሪየር በፈለጉት ቴክስቸር ማሳመር ነው እሱኛው የሚሆነው። ማይካ ወይም አክሪሊክ የሆኑ ፓርቶችን በርከት ያሉ ቴክስቸር አማራጭ አሉ። እሱን የምናሳያችሁ ይሆናል። በተመረጠው ደንበኛችን በመረጠው ማቴሪያል እሱን ሪስቶር እናደርጋለን። አብዛኛውን ጊዜ አሁን አዳዲስ መኪኖች ሲመጡ ቪኤቶች ብዙ ጊዜ እንጨት ትሪሞች ነገር ካያቸው ወይ ካርቦን ፋይበር እነሱኞቹ በቆይታ ፌድ የማድረግ ነገር ወይም በአያያዝ ችግር ፌድ የማድረግ ነገር አላቸው። እነሱን ፋብሪካው በሰራበት መንገድ ሪስቶር እናደርጋለን። ተጨማሪ ደግሞ የማርሽ እጀታዎች አሉ። እነሱኞቹም ብዙ ጊዜ እጅ የሚበዛባቸው ፓርቶች ናቸው እነዚህ። የማርሽ እጀታዎችንም ሪስቶር እናደርጋለን፣ ከስተማይዝም እናደርጋለን። አዲስም ከፈለጉ አዲስም እናስመጣቸውም አለ። ማቴሪያልም ራሳችንን ማስመጣት የጀመርንበት ዋናው ምክንያት እሱ ነው። መሪ ላይ እጅ የሚበዛበት ቦታ ነውና በደንብ ማቴሪያሉ ጠንካራ መሆን አለበት፣ እጅ መቻል አለበት እና የፀሐይ ብርሃኖችም በደንብ ፊት ለፊት የሚያገኘው ፓርት ስለሆነ መሪዎቹን ማቴሪያሎቹን የምናስመጣቸው ለመሪ ተብሎ የተሰሩትም ጥንካሬያቸው ረጅም ጊዜ እንዲሆን ነው። እነዚህ የሚቀቡ ነገሮችንም እንዲቋቋሙ አድርገን ነው የምንሰራቸው። ቆይታቸው ረጅም ጊዜ ነው። እዚህ የምንሰራው የሚሆነው ፓተርን ነው የምናዘጋጀው። ለሌዘር የተመረጡትን ሌዘሮች የተመረጡት ማለት መጀመሪያ የምናስመርጠው እነዚህ ላይ ነው ያሉት ከለራቸው። ደንበኞች ከዚህ በመረጡት ማቴሪያል መሪያቸውን ልክ እንደነዚህ ተደርጎ ፓተርን ያወጣላቸዋል። አሁን ለምሳሌ ይሄኛው ደንበኛችን የመረጠው እዚህ ጋር ያሉ ከለሮችን ነው። እነሱን ከለሮች ላይነታችን እንዲሆንና ግራና ቀኝ እንዲሆን የመረጡት ማቴሪያል አለ። በእሱ ማቴሪያል በመረጡት መሰረት ልክ እንደዚህ ፓተርናቸውን አውጥተን የምንሰራ ይሆናል ማለት ነው። ከፓተርኑ በኋላ እዛው ስፌት ክፍል እንሄድና እነዚህኞቹ ፓተርን የወጡት ማቴሪያሎች ይሰፋሉ፣ አንድ ላይ ይያያዛሉ። ሼፓቸውን ከያዙ በኋላ ከዛ በኋላ ያለው በጠቅላላ በእጅ ነው የሚሆነው ማለት ነው። ያ ልኬታቸው አሁን እነዚህኞቹ መሪዎች ብዙ ጊዜ ፋክተሪ እንደዚህ በጎማ የሚያወጣቸው መሪዎች ናቸው። ሌዘር ልባስ አይኖራቸውም ከላይ እና ደንበኛችን የመረጡት ከላይና ከታች የሚኖረው ማቴሪያል ከለሩ እንዲለይላቸው ፈልገዋል። ስለዚህ ደንበኛችን ከላይና ከታች እነዚህ ማቴሪያል እንድንጠቀም ስለፈለጉ እነዚህን ቦታዎች ማርክ አድርገን ልክ እንደዚህ እናወጣቸዋለን። እዚህ ጋር የሚቦረቦሩት ለፊኒሺንግ ስፌት የሚገናኝባቸው ቦታዎች አብጠው እንዳይታዩ ስፌቶቹ ገባ እንዲሉ እነዚህን ቦርቡረን እናዘጋጃለን። ከዛ ልኬታቸው እያንዳንዳቸው ይያዛል። ለየብቻ ነው የሚያዙት። አራት የተለያየ ፓተርን ይወጣል። ከዚህ ውስጥ አራቱን ደግሞ አንድ ላይ የምናያይዛቸው ነው። ውስጥ ለመቆራረጡ ፓርት ነው እዚህ የምንሰራው። ልኬታቸውን እንይዛለን። በእያንዳንዱ ልኬት ይቆራረጣሉ። ቲክነስ ትለካለች። ከዚህ ያለው ርቀት ይለካሉ። ልክ እነዚህ እንደሚወጡት እኛ ጋር ሲሰሩ እነዚህ ቦታዎች አየር ላይ የሚንጠለጠል አይኖራቸውም። ፊኒሽንጋቸው ሁሉም ዲቴል መታየት ስለሌለበት እዚህ ውስጥ ገብተው ነው የሚያልቁት። ሲያልቅ ልክ ፋብሪካ እንደሚሰራው ነው የሚሆነው። ለመቦርቦር እኛ የምንጠቀመው በልኬታችን እንደነዚህ አይነት ጥርሶችን ነው የምንጠቀማቸው። እነዚህ ቲክነሶቹን እንደፈለግን እናወፍራቸዋለን። ማቴሪያሎቹ ያው የደንበኛ ምርጫ ነው የሚሆኑት። እነዚህ ሁሉ አማራጮች አዘጋጅተናል እኛ። በከለርም በማቴሪያል አይነትም ልዩነት ያላቸው ይኖራሉ። ደንበኞች ከመኪናቸው ኢንቴሪየር ጋር ማች የሚያደርግላቸውን ከለር ከዚህ ውስጥ ይመርጣሉ። ባዘዙን መሰረት የተለያዩ ከለሮች ይኖራሉ። ከለሮች ሁለት አይነት ከለር መደባለቅ የሚፈልግ አለ። በአንድ አይነት ከለር መጨረስ የሚፈልግ ከስተመር ይኖራል። መኪናው ላይ ባለው ኢንቴሪየር መሰረት የምንሄድ ይሆናል። እሱ አሁን ልኬት ነው እያያዘች ያለችው። ሁሉም ፓርቶች ይለካሉ። ማቴሪያል እነዚህኞቹ የተለያየ ማቴሪያል ስለሆነ የመረጡት አሁን የምትለካቸው የታችኞቹና የላይኞቹ ፓርቶች በዚህኛው ማቴሪያል ነው የሚሰሩት። ሁሉንም ልኬት ትይዝና ማቴሪያሉ ላይ ራሱ ላይ ነው ማርክ አድርጋ ቆርጣ የምታወጣው። አሁን ለክታ በነበረው መሰረት እየቆረጠችው ነው የሚኖረው። ከዚህ በኋላ የቆረጣቸውን ደግሞ የምታያይዝበት በስፌት የምታያይዛቸዋለች ማለት ነው። ይሄኛው ፓተርን አሁን ያወጣችው ላይ ላለው ፓርት ነው። በሚቀጥለው ደግሞ ታች ላለው ፓርት ታወጣለች። ከዛ በኋላ አራት የወጡትን አንድ ላይ አያይዛ ትሰፋቸዋለች ማለት ነው።
እሺ አሁን ለመቀጠል እችኛዋ ጥቁሯ ፓርት በጥቁር የተመረጠችውን ፓርት እየለካሽ ነው። እነሱን ለክታክ ጨርሰሽ በኋላ አንድ ላይ ታያይዛቸዋለሽ ማለት ነው። እነዚህ ማቴሪያላቸው የተለያዩ ናቸው። አሁን እችኛዋ ጥቁር ነው እየቆረጠች ያለችው። መጀመሪያ ደግሞ እነዚህ ፎርጅድ ካርበን ፋይበር የሚባሉ ናቸው። ቴክስቸር ያላቸው ማቴሪያሎች ናቸው። ደንበኛችን የመረጡት ይሄኛው ማቴሪያል ነው። ከሁለቱ ማቴሪያል ነው አንዱ መሪ ላይ እየተሰራ ያለው። ልክ እንደዚህ አራቱንም ሳይድ አያይዛ ከጨረሰች በኋላ አሁን እዚህ ላይ ፊቲንጋቸውን ቼክ እናደርጋለን። በልኬታችን መምጣታቸውን እዚህ ላይ አስገብተን የምናየው ይሆናል ማለት ነው። አሁን እነዚህኞቹ ፊቲንጋቸው ሁሉም ከመጣ በኋላ እነዚህ በእጅ የሚጠለፉ ይሆናል ማለት ነው። በእጅ ይሰፋሉ እነዚህ። ልክ እንደነዚህ አይነትም በቴክስቸር ደግሞ ሲፈለጉ ላይ እና ታች ቴክስቸሮቹ ተደርገው እነዚህ ካርበን ፋይበር ቴክስቸሮች ናቸው። ልክ ቴስት ተደርገው መሰራት ይችላሉ። ይሄኛው ሙሉ ሌዘር ነው። ልክ እንደምታየው እዚህም ያለው ሌዘሮች ናቸው። እነዚህ ግን ካርበን ፋይበር ናቸው። ላይ እና ታች ያሉት በካርበን ፋይበር ነው። ብዙ ጊዜ ይሄኛውን ማቴሪያል መጀመሪያ የነበረው ጎማ ተጎድቶ ከነበረ ሙሉ ፋይበር ተጠቅሎ ልክ እንደዚህ መሰራት ይችላሉ። ግራና ቀኝ ያሉት ግን እዚህ ላይ ሌዘር ነው ያደረግናቸው። ሌዘሮቹ ይበልጥ ለመያዝ ምቹ ስለሆኑ እነሱ ነው የተጠቀምናቸው። የላይኞቹ ፓርቶች ስሙዝ ናቸው እዚህ ላይ። የከለር ምርጫ ምናምን ካልፈለጉ ተመሳሳይ ማቴሪያል ሲያልቅ ልክ እንደዚህ በወጥ ሌዘር ሆኖ ያልቃሉ ማለት ነው። እነዚህ ጀርባቸውም ሲያልቁ ያላቸው ፊኒሽንግ ልክ እንደዚህ ናቸው። ልክ እንደነዚህ የመሪ እጀታዎቹን በተን ፌድ ያደረጉ ማሰራት ሲፈልጉ አድራሻችንን እንግሊዝ ኤምባሲ ጀርባ ወይም ደግሞ 22 ትራፊክ ጽሕፈት ቤቱ ፊት ለፊት ነው። ወይም ደግሞ የቲክቶክ ፔጃችን ላይ ቴሌግራም ፔጃችን ላይ ሎኬሽኖችን ማግኘት ይችላሉ። ስልክ ቁጥራችንም እዛ ላይ ያገኟቸዋል። በእነሱ ኮንታክት ሊያደርጉን ይችላሉ። በርከት ያሉ አማራጮች አሉ። የከለርም የማቴሪያል አይነትም ብዙ አይነት አማራጮች አሉ። በተጨማሪም ደግሞ ሳውንድ ሲስተም፣ ሰቡፈር፣ ከስተም ቦክሶችን እናዘጋጃለን። ክላሲክ እና አንቲክ ለሆኑ መኪኖች ደግሞ ትራንካቸውን ኢንቴሪየር ሙሉ እንደ አዲስ ይሰራሉ ማለት ነው። ልክ እንደዚህ ስራዎችን ማሰራት ሲፈልጉ ምናቦች ነን፣ ይጎብኙን። አድራሻችን እንግሊዝ ኤምባሲ ጀርባ ነው፣ በኬንያ እና ቤልጅየም ኤምባሲ መካከል ላይ። በፌስቡክ ወይም ቴሌግራም ላይ ደግሞ ሎኬሽናችን ያገኟቸዋል። እናመሰግናለን።